እንጦት ማንን ይመስላል የሚል ጥያቄ ቢነሳ ማንኛውም ሰው አንደበቱ ማራማዊት አባተን ዳናዊት መክብብን ብሎ መጥራቱ የማይቀር ነው። ጣቶቹም ቢሆን ወደ እነሱ መጠቆሙ አማራጭ የሌለው ግዴታ ነው። ደግሞም ያምርባቸዋል ይቀናጡ። እንዲህ አብዛኛው ኢትዮጵያዊ ኑሮ እጅ ወደ አፍ በሆነበት ዘመን መኪናና ቤት ከዛም ዘሎ ሀገርን እንዳሻው መሽከርከር መቻል ቅንጦት ከሚለው ቃል ውጭ ምን ሊገልጸው ይችላል? ለጥቂት ደቂቃዎች አብራችሁን ስትዘልቁ በጥቂቱ የምታውቁትን የማራማዊትንና የዳናዊትን እጅግ የተቀናጣ ሕይወት ነግረናችሁ እውነት ይሄ ሕይወት ሰርተው በሚከፈላቸው ገንዘብ ብቻ የሚኖር ሕይወት ነው ወይ ብለን ለጠየቅነው ጥያቄ ያገኘነውን ምስጢራዊ ምላሽ ነግረናችሁ ከሁለቱ ዝነኞች ጀርባ ያለውን አንድ የሀገራችን ከበርቴ ጉዳይ እናጋራችኋለን። ብቻ እናንተ ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ድሮ አርቲስቶቻችን ሀብቴ ሕዝብ ነው ሲሉን እኛም ማምነናቸው ሲታመሙ ለማሳከም ዝግጁ ነበር። አሁን በተራው 130 ሚሊዮን ሕዝብ ሀብታችን አርቲስቶች ናቸው ብንል የሚያዋጣን ይመስለናል። ኑሯችን ላይ ገናኝ ተራርቋል። እኛ እዚህ እነሱ ዛ ናቸው። ታዲያ ምነው አርቲስቶቹ ሴቶች ብቻ አይደሉም ወንዶችም ጭምር እንጂ፣ ያውም በክፍያ ወንዶች የተሻሉ ተከፋይ ናቸው። ግን ኑሯቸው እምብዛም ከማህበረሰቡ የተለየ አይደለም። እንደ ሴት አርቲስቶቻችን ትተውና አልሄዱም ካል እንስት አክትረሶቻችን ሌላ የገቢ ምንጭ ስላላቸው ነው የሚል መልስ ይገኛል። ባምቢ ሀበሻ እንዳለችው እኔ ብሳሳት ላርመው ነው ነገሩ። አላሙዲ እንዳይሳሳት እኔ ቢሳሳት ላርመው። እናም የማይታረም ሰውን እያገኙ ነው የሚል ምላሽ ሚዛኑን የደፋ እውነት ነው። የቅንጦት ተምሳሌቶቹ ዳናዊትና ማራማዊት አባተ ደግሞ ከሌሎች ሴት አርቲስቶቻችን ወጣ ያለ ኑሮ አላቸው። እነሆ ቅንጦታቸውን በጥቂቱ። ማራማዊት አባተ ኑሮዋ ዱባይ ነውና አኗኗሯም እንደ ዱባይ ነው። ማራማዊት የምትኖርበት ቅንጡ መኖሪያ ቤት $4,131,000 ያወጣል። ይሄ ማራማዊት መኖሪያ ቤት ወደኛ ብር ሲመጣ 586,600,000 ብር እንደማለት ነው። ይሄ ገንዘብ ለመላው የኢትዮጵያ ሕዝብ ይታደል ቢባል እኮ የአብዛኛው ሰው ችግር ይፈታል። በቤቱ ተገርመን ማብቃት አንችልም። ወርቅ የተነጠፈባት በምትመስለው ዱባይ የኛዋ ማራማዊት ወርቅ የመሰለ መኪናን ይዛ ትንፈላሰስበታለች። ዱባይ ውስጥ የምትነደው መኪና ላምበርጊኒ ነው። የመኪናዋ ዋጋ ላየ ድሮስ ወርቅ መስላላት ታይ ነው ወይ ያሰኛል። ብቻ የሆነ ሆኖ የማራማዊት መኪና ዋጋ $300,000 በላይ ነው። ወደኛ ብር ስናመጣው 43 ሚሊዮን ብር ገደማ ነው። ቀደም ለኢትዮጵያ ሕዝብ ቢከፋፈል ያልነው ገንዘብ ላይ ጨምሮ ቢከፋፈል የስንቱ ቀዳዳ በተደፈነ። የሚገርመውና ቅንጡ ሕይወትን ትኖራለች የሚያሰኘው ይሄ ብቻ አይደለም። ማራማዊት ውበትና ቅንጦት ከተካኑትና መማር ለነሱ ብቻ የተፈጠረ ከሚመስሉት የፓሪስ ሴቶች የተዋሰችው ልምድም አላት። ይህ ቅንጡ መኪናዋ በእጇ ተከፍቶ አያውቅም። ልክ በውቧ ፓሪስ ጎዳናዎች ላይ እንደተለመደው የመኪናዋ በር ተከፍቶላት ነው የምትገባው። ከመኪናዋ መንደር ሳንወጣ እዚሁ የሀገሯ ጎዳናዎች ላይ የምትነደው ቤት 35 ሚሊዮን ብር ያወጣል። ጥቂት የኢትዮጵያ ሀብታሞች ለመዝናናት ወደ ዱባይ ይሄዳሉ። አብዛኛው የኢትዮጵያ ሀብታም ደግሞ ኩሪፍቱ አሊያም ላንጋኖ ካሰኘው አንዱ ሆቴል ይዝናናል። ሀብታም የሚለውን ቃል ወደ ሕዝብ ስናመጠው አብዛኛው የኢትዮጵያ ሕዝብ በእነዚህ ሆቴሎች በር ላይ ያልፋል። ዱባይን በሕልሙም አያውቃትም። ማራማዊት አባተና ሕዝቡ አይለያዩ መለየት ተለያይተዋል። እሷ ዱባይን በየሳምንቱ ጉዳይ ከተደራረበባት በሳምንት 2 ትመላለስበታለች። ለምን ቢሉ እንደ ጥቂቶች ባለ ሀብቶች ለመዝናናት አይደለም። ይልቁንም እሷ ዱባይ መኖሪያዋ ነው። ሀገሯን ሰርቃ ለምን ብሯን ይጭነቀው? ዱባይ መሄድ መኝታ ክፍል ደረስ ብሎ የመምጣት ያህል ነው። እዚህም እዛም ትኖራለች። በተደጋጋሚ የሚነሳውን የሰርጀሪ ጉዳይ ማንሳታችን አይቀሬ ነው። ምን ያህል ቢደላትና ቢመቻት ነው ያሰኛል። በተደጋጋሚ ሰውነቷን ሰርጀሪ ስትሰራ ከመስማት ባሻገር ላይዋ ላይ በተስተዋለው ግልጽ ለውጦች ምክንያት ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ከገንዘብ አንጻር ተርፏት ሰርጀሪ ልትሰራ ብትችል እንኳን ይህንን አስቦ ማድረግ ከገንዘቡ ባሻገርም የት ልበት ነው የሚል ጭንቀት ይመስላል እና የድሎት ጥግ ማሳያም ነው። አናኗሯም ቢሆን ሀብታምን ይመጥናል፣ ዓለምን እንዳሻት ትዞራለች። ተጓዥ ናት ይሏታል። ዳሩ ይህንን ሁሉ ሀብት ይዛ ባትጓዝ ነው የሚገርመው። ሚስ ቢሾፍቷ ቆንጆ ማራማዊት ፓሪስ፣ ቱርክ፣ እስራኤል፣ ጣሊያን፣ ኮሪያ፣ ኒዘርላንድና ሌሎችም በርካታ ሀገራት ላይ ለሥራና ለመዝናናት ተመላልሳለች። ከላይ እንዳልነው ኑሮዋም ቢሆን ዱባይና አዲስ አበባ እንደመሆኑ ጉዞዋ አይቀሬ ነው። ታዲያ እንደ ቀልድ ወዲህ ወዲህ ያለችባቸው ሀገራት ከ30 በላይ ሆነዋል። እነዚህ ሀገራት ላይ ደልቀቅ ብላ ተመላልሳባቸዋለች። ዳናዊት መክብብ ቅንጡ ሕይወትን በቅንጦት የምታራምደው ዳናዊት ሀብቷ ከፍተኛ ነው።
ትዳር ለምኔ ብላ ሕይወትን ለብቻዋ እያጣጣመችው ዓለሟን ትቀጫለች። አጅሪት ሀገራትን መዞር ላይ ብቻ ሳይሆን ለእያንዳንዱ አለባበሷና እንቅስቃሴዋ በተጠንቀቅ ምርጫ በማድረግ ትታወቃለች። ከውዶቹ ሂውማን ሄሮቿ ጀምሮ እስከ መረገጫ ጫማዋ ለምትጠቀምበት ነገር በሙሉ ያለ አንዳች ስስት ረብጣ ረብጠውን ስትመዝ ቅርም ብሏት አያውቅም። በከተማችን አዲስ አበባ የሚኖሩ የባለ ሀብት ልጆችም ሆኑ ሴት ባለ ሀብቶች ፋሽን ለመከተልና ውድ መሆኑን ለማረጋገጥ ዳናዊት አድርገዋለች፣ ተጠቅመዋለች ወይ ብለው ይጠይቃሉ። እሷ ከተጠቀመችው እውነትም ብራንድ ነው፣ ደረጃችን ይመጥናሉ ብለው ይደመድማሉ። ተሯሩጠው በመግዛትም እሷን መምሰል ይመርጣሉ። በዚሁ በአዲስ አበባ የተወለደችውና የቤተሰቧ የመጨረሻም የመጀመሪያም ልጅ የሆነችው እንደሚሰበር እንቁላል እጅግ የተጋነነ እንክብካቤ የተደረገላት አፈራይንካሽ አታስነጥሽ ተብላ ያደገችው ዳናዊት መክብብ በቤተሰቦቿ የምትጠበቅ የነበረው በትምህርቷ የተሻለ ደረጃ ደርሳ ወግ ማዕረግ ላይ እንድትገኝ የነበረ ቢሆንም በሕይወት አጋጣሚ ሌላኛው ስፍራ ላይ ለመገኘት ትችላለች። ኢንስታግራም ላይ በምትለቃቸው ፎቶዎች ምክንያት አሁን ወዳለችበት ሕይወት መጥታለች። ቃና ቴሌቪዥን የቱርክ ፊልሞችን እየተረጎመ ማሰራጨት በጀመረበትና የማህበረሰቡን ትኩረት ጥርግርግ አድርጎ በመውሰድ ትዳርን እስከ ማፋታት በደረሰበት የዝናው ጊዜ ላይ አንድ የቃና ቴሌቪዥን ሎጎ ሊሆን የሚችል ሰው መፈለግን ሲጀምሩ ዳናዊትን በኢንስታግራም ይመለከቷታል። አድራሻዋን አፈላልገው አገኟት። እውነት ሳይመስላት እንደ ቀልድ ካሜራ ቴስት አደረገች፣ ወደዷት፣ ጀመረች። ቃና ቴሌቪዥን ያሰበው ተሳካለት። ያቺ ፍልቅልቅ ዲምፕላም ሴት በማህበረሰቡ ልብ ውስጥ ዘልቆ ለመግባት ጊዜ አልፈጀባትም። በቀላሉ ተቀባይነትን አገኘች፣ ተወደደች። ቃናም ዳናዊትም ዝናቸው ናኘ። የቱርክ ፊልም እየተሰለቸ ሲመጣ ዳናዊት መሰልቸት አልቻለችም። የሀገራችን የፕሮግራም አቅራቢዎች ክፍያን እላይ ሰቀለችው። ሁሉም የቴሌቪዥን ጣቢያዎች የሚመኙ አሰብ ሆነች። ብራንድ አምባሳደርና ሌሎች ተዛማጅ ገቢዎች ሲመጡ ቃናን ለቀቀች። ድሮ እንደ ልቧ ለመዞር ያልተመቻት በሚመስል ሁነት ዙረቱንና ቅንጦቱን አጧጧፈችው። ዛንዚባር፣ ቨርጂኒያ፣ ዱባይ፣ ካሊፎርኒያ እና ሌሎች ከ30 በላይ ሀገራት እንደ ቤቷ ናቸው። ሀገር አሜሪካ የሚገኙት ቤተሰቦቿን ጥየቃ እንደ ጉረቤት ቡና ጠጡ በቀላሉ የምትመላለስባትን ሀገር አሜሪካን ሳትቆጥር ማለት ነው። ሚሊየን በሚከተሉት ኢንስታግራም ፔጇ ላይ የምታጋራቸው ፎቶዎች ለዚህ ጥሩ ምስክሮች ናቸው። የምትኖርበት ቅንጡ መኖሪያ ቤት የራሷ ዳናዊት ሲሆን ከ25 ሚሊዮን ብር በላይ የሚያወጣ ቅንጡ መኪናዋን በአዲስ አበባ ሰማይ ስር ታሽከረክራለች። ታዲያ የሁለቱ ቄንጠኞች ኑሮ ሰርተው በሚያገኙት ገንዘብ ብቻ የሚኖር ሕይወት አይደለም ይላሉ። ከጀርባቸው ያለው ይሄ ቱጃር መኖሩ እንጂ። ይህ ባለሀብት በአገራችን ካሉ 10 ባለሀብቶች መካከል አንዱ ነው። ጥሩ ልብ አለው። ያለውን ገንዘብ ያካፍላል፣ ለድሃ ይራራል ይሉታል። የተደረገላቸው ሁሉ በተለይ ወጣቶችን እንደሚያግዝ በሰፊው የሚወራለት ከበርቴ ነው። መጨፈር፣ መዝናናትን ይወዳል። እንደ ባለሀብት አይኮፈስም ይሉታል። አሁን ላይ ኑሮውን ከሀገር ውጭ ያደረገው ይሄንን ባለሀብት ብዙዎቻችሁ ሰውየውን እንዳወቃችሁ ጥርጥር የለንም። ቱጃሩ ባለሀብት የዳናዊትና የማራማዊት የጀርባ አጥንት እንደሆነ ተነግረናል። ዳናዊት የምትነደው መኪና ቁልፍም ከዚሁ ሰው የተበረከተ ነው። በምላሹ ዳናዊትና ማራማዊት ምን ሰጥተውት ይሆን እያልን እየጠየቅን እንጨርሳለን። የእናንተን ሐሳብ በኮሜንት፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።